ስራ ማድረስ አያቅተኝም። እኔ ፍልሚያ የሚሆነው ከእናንተ ጋር ነው። ከዚህ በኋላ አምባሳደር ኤምባሲ ነው። ሌባ ሙስና ተቀብለ እየበላ ነው። ደናሴ ስታዩ እኮ ካንስል ብሎክ ትደረጊያለሽ እንትን ትደረጊ እያስገደዳችሁ አይደል የምትደፍሩ። ብዙ ደህንነቶች አላችሁ የኢትዮጵያ ደህንነቶች። ክለብ ላይ ገብታችሁ የኛን እህቶች አይደል አካም ካለች ግን አነካት የኛን እህቶች እያሳቀቃችሁ አይደል በየክለብ ላይ በየስራ ቦታ የኛ ልጆች ተበልተው ሲሄዱ ሙስና በልታችሁ አይደለም እህቶቻችን ፍትህ እንዲያገኙ የምታረጉት። እስኪ ዱባይ ላይ ስንት በስራ ጉዳይ ስንት እህቶቻችን ተበልተው የሚያለቅሷሉ። እነሱን ዙረት ጠይቀህ ታውቃለህ? 5000 6000 ድርሃም ሲሰጣቸው እያፈናችሁ አይደል የኛን እህቶች የምታስለቅሷቸው? ዱባይ ውስጥ የማይሰራ ነገር አለ? መጀመሪያ መኒ ላውንደሪ እናንተ አይደላችሁ የምትሰሩት? ስንት ወንድሞቻችን በየካምፓኒው በየሸሪካው የባንጋሊ መጫወቻ ሲሆኑ ዙራ አይተታቃለ። ፍላጎታችሁ ፖለቲካ ውስጥ ያለን ሰውና ስለ አማራ የሚጮህ ሰው ብቻ ነው ፍላጎታችሁ። ስንት ወንድሞቻችን ናቸው በረንዳ ላይ ይወደቁ። እሱን ዙራ ሂድ ጠይቀታቃለ። አንተ ቆንጽላ ምናምን ኤምባሲ ምንድነው ስራ ዱባይ? በመዲያም ስንት እህቶቻችን ፓስፖርታቸውን ገንዘባቸውን ተንጠው በራሳችን በሀበሻ ስንት ንብረታቸው ተዘርፎባቸው የኛን ባለሀብቶችና የኛን የሆነ ነገር አማራ የሆነ ነገር ብቻ ነው የምታሳዱት። እስኪ ስንት እህቶቻችን ናቸው የሚያለቅሱት ዱባይ ውስጥ ሀበሻ ሆነው አሰርተዋቸው ብሎክ አስደርገዋቸው አደባባይ ላይ ወድቀው ሲያለቅሱ ሂደህ ጠይቃል። ለክስ ሲመጡ አመናጭቀው አይደል የምመልሷቸው? አንተ ነህ ህግ የምታወጣ ሌባ ሁሉ የሌባ ስብስብ። ማታ ሰክረህ ሂደህ ሴትን ካልሆነ ብሎክ አረግሻለሁ እያልክ አይደል ሴት እየወሰድክ 2 ሴት 3 በቀን እየቀያየራችሁ አላቅም። እኔ ስምህን እጠራለሁ ስማችሁን እየጠራው ምን አባት አመጣለህ? ሙኒትን አቅፈ ዛሬ እስኪ ስንት እህቶቻችን ነው እናንተ በር ላይ እየመጡ የሚያለቅሱት? ና እስኪ ለስራ ስደተኛው ለመርዳት አይደል የተቀመጣችሁ? ሀበሻ ወደ ተውት አረቦች ሀበሻ አሰርተዋቸው ስራ ወርሃዊ ስራ ደሞዛቸው ሳይከፈል የ7 ወር የዓመት ደሞዝ ፓስፖርታቸውን ይዞባቸው የሚያለቅሱ ልጆች አሉ። በካፌ ስራ በክለብ ስራ ዓመት ሙሉ ፓስፖርታቸው ሳይሰጣቸው ቀርቶ ብሎክ ነው በየሽርንቁላው ተሳቀው የሚሰሩ እህቶቻችን የሉ። ካስመጧቸው በኋላ ደሞዝ አንከፍላቸውም ሲል ጠፍተው ይሄዳሉ። አምጥተዋቸው ለወንድ ለባንጋሊ ለተለያየ ለጥቁር ይሸጧቸዋል። አንሸጥም አንሸረሙጥም ሲሏቸው ደሞዝ አንከፍልም ብለው ያባረሯቸው ብሎክ አያስድ። ለምን ምን ሆናችሁ ነው? ፍትህ ጠይቃችሁ ታውቃላችሁ? አንድ አታውቁም። ውሸት። ዱባይ በአጠቃላይ ሀበሻ በተለይ በውጭ የሚሰሩ እህቶቻችን በካፌ በክለብ ከአረብ ውጭ ከሌላ ዜጋ ጋር የሚሰሩ እህቶቻችን ገንዘባቸውን እየተቆራኛችሁ ሙስና እየተከፈላችሁ እህቶቻችን ደም እያለቀሱ ነው የሚኖሩት። ማን አባት ስለዚህ የነገርሃል? እስኪ ስንት ሀበሻ ነህ በካፌ ስራ ብለሽ አስመጥተሽ በተለይ ፍሪጅ መረን አካባቢ ለወንድ አይደለም አንጥታችሁ የምትሸጧቸው? እናንተ ጸጥ ብላችሁ አይደል ኤምባሲ የምትመለከተው? ባለቤቷን ወስደህ ትደክላለህ፣ ብር ትቀበላለህ፣ መተህ እዛ ቤት ታጨሳለህ፣ የፈለካትን ሴት ትወስዳለህ። የሚበሉት እነዚህን ዙራቸው አይታችሁ ታውቃላችሁ? እናንተ ሌቦች፣ ቆሻሻ፣ አንተ ራስህ ሌባ ነህ። ማን ነው እስኪ ዙሮ ያያችሁ? ስንት እህቶቻችን ናቸው የሚያለሱት? እናንተ ፖለቲካ ላይ ያለና የኛም ባለሀብት ሆነ ምናምን ታሳዳላችሁ አይደል? መጀመሪያ እነዚህ ንጹህ እህቶቻችሁን እንዲያልፍላቸው ሰው ሀገር ተንከራተው ለተለያየ ዜጋ የሚሸጡ እህቶቻችን ሂዳችሁ አድኑ። ፈሳ እናንተ ጋር ሲያመለክቱ ሰውየው ጋር ተነጋገሩና አላቸው ሰው ሴት አምጥተው የሚሸጡ የሉም ፍሪጅ መረን ውስጥ። ይሄ ድብቅ ቦታ ላይ ግባ እስኪ። ስንት እህቶቻችን ናቸው ብሎክ ተደርገው ተደብቀው እያለቀሱ የሚሰሩ? ብልግናችሁ ግን ብልግና ለኢትዮጵያውያን ሳይሆን የምትኖሩ ለራሳችሁ ጥቅምና ለራሳችሁ ጥቅም ፖለቲካ ዘርፍ ላይ ያለውን ብቻ እያሳደዳችሁ ነው የምትወጉት። ሙኒትን እሰር መጀመሪያ። የሃፒን እስኪ የታሰረበትን ደረሰኛ አምጣለን። ባለጌ ናቸው የመጨረሻ። ይሄንን ስራችሁን አጋልጠንኛ ደግሞ እንሰጣለን። እታገላችኋለሁ እስከ መጨረሻው።
እስኪ እዛ ውስጥ የሚበደለው ንጹሃኑን የሚያለቅሱ እህቶቻችንን መጀመሪያ ጠይቋቸው። እስኪ በአንድ ሺሻ የሚሸጡትን እህቶቻችንን ፍሪጅ መረን ውስጥ እነሱን ጠይቋቸው እስኪ መጀመሪያ። ገንዘብ ተከፍሎ እንደውም ባለቤቷ ገንዘብ ከፍላሽ ወስደት እንደፈለክ አሰቃይተ እንደፈለክ ተጫውታችሁባቸው ተመልሷቸዋላችሁ። የሱዳን መጫወቻ አይደሉም እህቶቻችን፣ አይዲያቸው እየተያዘ የሌላ የጥቁር መጫወቻ። አረብ የዛ ሀገር አረብ ይሄን ያደርግ። ኢማራቲዎች ግን ይሄንን ኬዝና ይሄንን ጉዳይ አያውቁ። እናንተ ካልነገራችኋቸው፣ እናንተ ካላመለከታችሁ፣ እናንተ ጋር መተው ነው የሚያመለክቱ ኬዛቸው። እናንተ ደግሞ አሳልፋችሁ መስጠት አትፈልጉ፣ ሙስና ስለሚከፈላቸው። ለማንኛው ፖሊስ ነው የምከሰው? እናንተ ጋር መታ ነው የምታመለክት። እስከ ቦይስ ነው የማመጣው የምጀነጅንበትን እናትን ልብዳ ያለ አንተ በዛ ሀገር አንተ የኢትዮጵያ መንግስት ይዘህ እኔ ደግሞ ሳውዲን ይዤ እታገላለሁ። አሁን ግልጽ በግልጽ ጦርነት እንጀምራ ከአረቦችና ከዛ ማን እንደሚበልጥ እንተያየ። ይኸውልህ ኢማራቲዎች ወርቅ ናቸው፣ ህግን ያከብራሉ። ህጋቸው ጥንቅቅ ያለ ነው። ማንም ሎካል ወንጀልን አይተባበርም። ሎካል እንኳ ገፍቶህ ሰልፍ ላይ ካንተ ኋላ እንዲሁም አሳልፎህ የሚያስገቡ ለሰው ክብር ያላቸው ሰዎች ናቸው። ኢማራቲዎች ለሰው ክብር ያላቸው፣ ሰውን የማይነኩ፣ ሰውን የማይጋፉ ፖሊሶች እንኳ በስርዓት ሰውን መደብደብ እንኳ አይፈልጉ። በስርዓት ነው የሚያናግሩ፣ ቆሞ በስርዓት ነው የሚያወያዩቸው። እናንተ ግን ሌቦች፣ አምባሳደር ነኝ ኤምባሲ ነኝ ለጥቁር አይደል የምትሸጡ ሴቶችን። ኢማራቲዎች እኮ ጥሩ ሰዎች ባይሆኑና እንደናንተ ምቀኝነት የምትሰጡትን ነገር ቢቀበሏቸው የዛ ሀገር ፖሊስ በሐሰት የእናንተን እንትን የሚቀበላች ማንም አማራ እዛች ላይ አይቀመጥም። እየመረጣችሁ ነው የምታሳቋቸው። ተበዲያ እኔ ለኢማራቲዎች ክብር አለኝ። አንተ ግን እናንተ ሌባ እንደብቃችሁ የእናንተ እንግዲህ ምነው ቀነኒ የምትሉት የቀነኒ ገዳይ ዱባይ አይደል እንደ ያለ እግሩን ዘርግቶ አይደል በየክለቡ የሚጠጣ በካርድ ጆርጅ የምትባይ ሂጂ እስኪ ዱባይ ነይ ልንገርሽ፣ ልስጥሽ መረጃ የሚገባበትን ክለብ። እንደዚህ አይነቱ ወንጀለኛ ለምን አታስገቡም? ለምን ታስቁናላችሁ? ባለ ጊዜ ግን አይነካም፣ እኛ እንነካለን አይደል? እግሩን ዘርግቶ የፈለገውን ሴት ገዝቶ ነው የሚደክል። ዱባይ ላይ ተቀምጦ ማን አዱኛ ነው ማን የሚባለው? አማራ የሆነ ነገር ግን እያሳቀቃችሁ ታባራለህ። ወላሂ ዱባይ ነው ያለው። ዱባይ አይደለም ብሎ የሚከራከረኝ በቪዲዮ በፎቶ አመጣልሃለሁ። እነ ከያር ጋር ነው የሚኖረው፣ በእነሱ ታጅቦ ነው የሚሄደው። እናቶ ጀማል ጋር ነው በእነሱ ታጅቦ ነው የሚሄደው። ይሻለ ባለ ሀብት ነኝ እያለ በየክለቡ ሴትን የሚያሳቅ የእናንተው አሽከር ለሃጫሞች ፈሳም በአካል ሲያገኙት አንድ ትርጉም የሌለው ሬሳ ናታችሁ ትበዳ።